በስተመጨረሻ የቃል ጓደኛ እንግዲህ ሰላም ይዛት መታለች ማለት ነው። አሁን ላይ እንግዲህ ቃል ሰላም ይዛት የመጣችውን ጓደኛዋን እንግዲህ ስታይ ደንግጣለች። ምክንያቱም ከዚህ በፊት እንግዲህ ቃል የራሷን ጓደኛ እዛ ቤት ገብታ ሚስጥሯን አውቃ እንደነበር ይታወቃል። ቃል አሁን ላይ የሰላም ልጅ እንዳልሆነችና የቃልን ሀብት ንብረት በሙሉ ለመውረስ እንደተቀመጠች እንግዲህ ለጓደኛዋ ነግራት ነበር። ከዛ በኋላ ግን እንግዲህ አመነጫጭቃ ነበር ከዛ ቤት ያባረረቻት። ነገር ግን አሁን ላይ ያቺ ልጅ ወይም ደግሞ የቃል ጓደኛ እሷ እንደዚህ ፏብላ ወይም ደግሞ አልፎላት እኛን እዚህ ትሰድበናለች በማለት ቆይ ሳዋርዳታለሁ ብላ ነበር ማለት ነው። ስለዚህ አሁን ላይ የቃል ጓደኛ እንግዲህ ቃልን ለማዋረድ ወይም ደግሞ ቃልን እንግዲህ ለሰላም እውነተኛ ልጇ እንዳልሆነች ነግርብሻለሁ በማለት ከቃል የምትፈልገውን ብር ለመቀበል የመጣች ይመስለኛል። ቃል የደነገጠችው ደግሞ አሁን ላይ ለሰላም ተናግራ እውነቱን ታዋርደኛለች ብላ እየፈራች ስለሆነ ነው ማለት ነው። ስለዚህ በሚቀጥለው ክፍል እንግዲህ ቃል የእጇን የምታገኝ ይሆናል። ጓደኛዋም እንግዲህ ወይ ታዋርዳታለች ወይም ካልሆነ ደግሞ እናገራለሁ በሚል ሰበብ እንግዲህ ከቃል የምትፈልገውን እንግዲህ ብር ልታገኝ ትችላለች ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዳግምና የብሌን አንድ ላይ መሆን ቃል እንግዲህ እንድታለቅስና እንድትናደድ እንድትበሽቅ አድርጓታል። ምክንያቱም ቃል ሳሜን እንግዲህ ከሱ ጋር በምታወራ ሰዓት ዳግም አይቷቸዋል። ቃል ሳሜን እንግዲህ ጉንጩን እየነካካች በጣም ተጠጋግታ ስታወራ ዳግም ያሰበው ምንድነው? ቃልና ሳሜ ግንኙነት ይኖራቸዋል ወይም ደግሞ ፍቅራቸው ደስ ይላል በማለት ለነሱም ፍቅራችሁ በጣም ያስቀናል ታምራላችሁ በማለት ነው ተናግሯቸው ሄደው። ያን ጊዜ ግን ቃል ደንግጣለች። ምክንያቱም አሁን ላይ ዳግም ሳሜንና ቃልን ካያቸው በኋላ አሁን ላይ ዳግም በቃ ይተወኛል ሁለታችን ግንኙነት ያለውን የሚመስለው ብላ በጣም ነው የሰጋችው። ስለዚህ ዳግምና ብሌን እንግዲህ አንድ ላይ ብታያቸውም ቃል ልታወራ ስትል ከአፏ ላይ ነጥቆ ነው እንደናንተኛም እንዴት ነው ያማረብን በማለት አሁን ላይ ብሌንን ምንም እንዳትተናኮሳት ቀድሞ እንግዲህ ዳግም አፏን እየዘጋላት ማለት ነው። ጭራሽ ዳግምና ብሌን ቆሞ ሲያወሩና ሲመሰጡ ቃል በጣም ተናዳ እንግዲህ አልቅሳለች። ያ እልቅሿ ወይም ደግሞ ያ ሐዘን ማልቀሷ ሳይበቃ ንዴቷ ሳይበቃ እንደገና የቃል ጓደኛ መታ እዛ ቤት ተደርቦባታል ማለት ነው። ስለዚህ አሁን ላይ እንግዲህ የቃል ችግር ውስጥ የገባች ይመስለኛል። አሁን ላይ እንግዲህ አደራ ክፍል 28 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 28 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው ከሆነ አልማዝ እንዳያችኋት እንግዲህ ቀላል አይደለችም። ከነ ብሌን እንግዲህ ብሩን ተቀብላ ወስዳለች ማለት ነው። በዛ ሰዓት እንግዲህ አሁን ላይ ቃል ልትያዝ ነበር። ሰላም መታ አልማዝን ብታያት ኖሮ ቃልን መቼም አታምናትም። አልማዝ እንዳልሞተች ብታውቅ ኖሮ ሰላም ደግሞ እሷም ገዳይ እንዳልሆነች ራሷን ታሳምን ነበር። ነገር ግን እንደሚታወቀው ዳግም እንኳን አልማዝን አይቷት ተከታትሏት ግን አልደረሰባትም። እንዴት አላወቀም? አንዴ እንኳን ቢያት እኮ አልማዝ እንዴት አልሞተችም ብሎ ማሰብ ነበረበት። በዛ ሰዓት በድንጋጤ ዳግም እንግዲህ ሞተች አልሞተች የሚለውን በእጇ ቢነካትም ማረጋገጥ ግን አልቻለም። በዛ ሰዓት እንግዲህ እሱ ይሆናል ብሎ ያሰበው ነገር አልማዝ ሞታለች ብሎ ነው እንጂ አላረጋገጠም። በድንጋጤ ስለነበር ማለት ነው። ስለዚህ ያንን ነገር እንግዲህ አሁን ላይ ዳግም አልማዝን በጨረፍታ አይቷት ተከታትሏት፣ ነገር ግን ስልክ ተደውሎለት ተመልሷል። ነገር ግን አልማዝን ቢያትና እንዳልሞተች ቢያውቅ ኖሮ በጣም ጥሩ ነበር። እንግዲህ ሰላምም ራሷን ከመውቀስ ትድን ነበር ብዬ ነው የማስበው። ሌላው ጉዳይ ደግሞ እንግዲህ ገነት እንደሚታወቀው በብሌን ምክንያት ታስራለች ማለት ነው። እስር ቤት ውስጥ ነው የምትገኘው። አሁን ላይ ለገነት እንግዲህ ብሌንና ሰላም ምግብ ይዘው እየሄዱ ነው ያሉት። ቃል ግን አብራ ለመሄድ አስባ ነበር። ነገር ግን በኃይሉ ስላለ በኃይሉን ትፈራዋለች። ምክንያቱም ቃል ነች በኃይሉን እዛ እስር ቤት እንዲገባ ያደረገችው ማለት ነው። ያቃታል። በኃይሉ ራሱ አሁን ላይ ከእስር ቤት ሊወጣ ነው ብሏል። አሁን በትንሽ
ቀን ውስጥ እንደሚወጣ ለሰላም እየነገራት ነው። ከዛ እስር ቤት ግን ከወጣ አንቺን ነው ማገኘሽ ብሎ ሰላም እንድትነግራት ለቃል እየነገራት ነው ያለው። አሁን ላይ ሰላም እንዴት አትባንንም? በኃይሉ እንዴት ቃልን በዚህ ልክ ሲናገራትና በዚህ ልክ አገኘሻለሁ እያለ እንኳን ሲያወራት ሁለቱም ምንድነው ግንኙነት ያላችሁ የሚለውን እንዴት አልባነነችም? ምክንያቱም እሷ በቃ አሁን ላይ ዞሮባታል። በቃ አልማዝን ገድለሻል ተብላ አሁን ላይ ሳይኮሎጂ ስለነገሯት እሷ አሁን ለራሷ እንደ ገዳይ ነው እያሰበች ያለችው ማለት ነው። ስለዚህ ምንም የነቃች አይደለችም፣ ጭራሽ እየባሰባት ነው እየሄደ ያለው። አሁን ላይ ዳግም እንግዲህ ብሌን ጋር በመሄድ ምክንያቱም የሆነ ያልሆነ ነገር እንዳለና ከባድ የሆነ ነገር እናቷም የሆነ ነገር ከሆነች ብሎ እንግዲህ ወደ ገነት ቤት በሚያመራ ሰዓት እንግዲህ ብሌንን አግኝቷታል። ከዛ በዛው እንግዲህ ዳግም ከብሌን ጋር ይቅር ተባብለዋል ማለት ነው። ምክንያቱም በብሌን ምክንያት ነው ገነት እየታሰረችው፣ ሴማ በእሷ ስለወጣ ማለት ነው። ገነት አሳልፋ ራሷን የሰጠችው ለብሌን ስትል ነው። አሁን ላይ ግን ዳግም ደንግጧል። ምክንያቱም ብሌን አሳልፋ ልትሰጣቸው ነበር ሰላምንም እንደገና ቃልንም፣ ያው ዞሮ ዞሮ ዳግምም ስላለበት እሱንም አንድ ላይ ማለት ነው። ነገር ግን እንደምንም ተብሎ ያ ነገር አልፏል። ነገር ግን ዳግም አዝኖባታል በብሌን። ምንም ቢሆን እንዴት ከአንቺ ህሊና እኛ ቤተሰብ አይበልጥብሽም ብሏት ተናግሯት ነበር። ነገር ግን አሁን ላይ ዳግም በዚሁ አጋጣሚ ከእሷ ጋር እንዲታረቁበት መሆኑ አሪፍ ነው። ሌላው ጉዳይ እንግዲህ አሁን ላይ ለአልማዝ ብሩን ሰጥተው አልማዝ ተመልሳ መታ እንግዲህ ጉዳዩን ነገሩን እንዳታበላሸው በማለት እንግዲህ ሳሚ ሰላምን 300 ሺህ ብር ጠይቋታል ማለት ነው። አሁን ላይ ሰላም ያ ነገር እንዳይወጣባትና መታሰር ስለማትፈልግ 300 ሺህ ብርን ወስዳ ሳሚ ራሱን ሳያሳውቅ በሌላ ሰው በህፃን ልጅ አስቀብሏል። እንግዲህ አሁን ላይ ቃል በጣም ከባድ ሰው ነች። 200 ሺህ ብር ነው ያልኩሽ ወይም ደግሞ 200 ሺህ ብር ነው ከሰላም የተቀበልኳት ሳሚ ቢልም ነገር ግን ቃል ታውቃለች 300 ሺህ ብር እንደሆነ ሰላም ስታወራ ሰምታለች። ስለዚህ አሁን ላይ ሳሚን እየጠበቀችለት ነው፣ እንደ አቶ በኃይሉ ማለት ነው። ቀን እየጠበቀችለት ነው። ከዛ እንደ በኃይሉ ያንን ማስረጃና መረጃዎች በሙሉ የሳሚን መረጃዎች ለፖሊሶች በመስጠት ሳሚን እንደ በኃይሉ እስር ቤት መክተት ትችላለች ማለት ነው። ነገር ግን ያንን ስራ አሁን ደግሞ የጀመረችውን ስራ እስከምታስፈጽም ድረስ ሳሚን እስር ቤት ለማስገባት ትንሽ ሊከብዳት ይችላል። ስለዚህ ያንን ነገር እንግዲህ መጨረስ ትችላለች ወይስ አትችልም? አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለችው ብሌን። በገነት መታሰር ራሷን እየወቀሰችና ራሷን እያናደደችው ነው የምትገኘው። ምክንያቱም በሷ ምክንያት ወይዘሮ ገነት እናቷ ስለታሰረች ማለት ነው። አሁን ግን አልማዝ ያንን ገንዘብ ብትወስደውም ነገር ግን እንደሚታወቀው ተመልሳ ትመጣለች ብዬ ነው ማስበው። ምክንያቱም በዚህ ነገር እያስፈራረቻቸው እንግዲህ ገንዘቡን ብትወስድም ተመልሳ እየመጣች የአንድ ገንዘብ ሲያልቅባት ቃልን ልትጠይቃት ትችላለች ብዬ ነው ማስበው። ነገር ግን ቃል እንደምንም ብላ ለአልማዝ ያንን ብር በሙሉ ሰጥተዋለች። አሁን ግን የሚያስጨንቃት ነገር ቃል ምንድነው? ጓደኛዋ ነች። ጓደኛዋ ሚስጥሯን በሙሉ አውቃለች። ቃል እዛ ቤት የሰላም ልጅ በመሆን ቲያትር ወይም ደግሞ አክቲንግ እየሰራች እንደሆነና ትክክለኛ የሰላም ልጅ እሷ እንዳልሆነች እንደገና ደግሞ ሰላምን የሆነ ነገር አድርገው የሚፈልጉትን ገንዘብና ብር ለመውሰድ ከባህሉ ጋር ከወንድሟ ጋር ከሰላም ወንድም ጋር እየሰሩ መሆኑን ነው እንግዲህ ያቺ ልጅ የምታውቀው። ስለዚህ ያንን ሚስጥሯን ስለምታውቅ አሁን ላይ ደግሞ ሰላም እሷን ይዟ መምጣቷ ቃል አስደንግጧታል ወይም ደግሞ አስፈርቷታል። ምን ሊፈጠር ይችል ይሆን እያለች እየሰጋችና እየፈራች ነው የምትገኘው። ስለዚህ በቀጣዩ እንግዲህ የቃል ጓደኛ ምን ልታደርግ ትችላለች ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ የሳሚ ጉዳይ ነው። ሳሚ አሁን ላይ ከቃል ጋር አንድ ላይ የሚሰራው ለምንድን ነው? ብሌንን የእጁ እንዲያረጋት ወይም ደግሞ የእሱ እንድታረግለት ነው ቃል እየፈለገ ያለው። አሁን ላይ ቃል የዳግምንና የብሌንን አንድ ላይ መሆን ስለማትፈልግ ለራሷም ስትል ይሄንን ነገር ያደረገች ነው፣ የሁለቱም መጣላት ስለምትፈልግ። ነገር ግን ሳሚ እንደሚወዳትና እንደሚያፈቅራት ወይም ደግሞ ቃል ብሌን ከሳሚ ጋር እንድትሆን ማድረግ አልቻለችም። ይሄንን ነገር ደግሞ ሳሚ እየተናደደባት ነው። ስራውን እየሰራላት አብሮ እየሰራ ነገር ግን አግሪመንታቸው ሳሚ ብሌንን የሳሚ እንድታረግለት ነበር ከቃል ጋር ያላቸው አግሪመንት ማለት ነው ሳሚ። ስለዚህ በዚህ ጉዳይ እንግዲህ ቃልን እያስጨነቃት ነው የሚገኘው።
በሌላ በኩል እንግዲህ አቶ በኃይሉም ቃልን ከዛ እስር ቤት ከወጣ በኋላ እንደማይለቃትና አንድ በአንድ እንግዲህ እንደሚሰራላት ነው እየተናገራት ያለው። አሁን ላይ በኃይሉ ሳይመጣ ቃል እንደምንም ብላ የምትፈልገውንም የያዘችውንም የሰላምንም ሀብት ንብረት ወስዳ ካልወጣች በስተቀር አቶ በኃይሉ ከወጣ በኋላ ቃል ምንም ነገር አታመጣም። ጭራሽ ከዛ ቤት በኃይሉ አሽቀንጥሮ ልጇ እንዳልሆነ አውቆ አውርቶባት ልትወጣ ትችላለች ብዬ ነው የማስበው። እስቲ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። አደራ ክፍል 28 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና እስካሁን ሁላችሁም ሰብስክራይብ ሳታደርጉ እየተመለከታችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።